ጽድቁ ቀርቶ በቅጡ በኮነነኝ የዛሬቱ የአቶ መለስ ኢትዮጵያ በቆዳ ስፋት በዓለም ዙሪያ ባላት ከበሬታ በቀይ ባህር አካባቢ በምትጫወተው ሚና ከአጼ ኃይለ ሥላሴው ኢትዮጵያ በእጅጉ ታንሳለች። ይህንን ስንል ኢህአዴግን ጥላሸት ለመቀባት ሳይሆን ሐቆቹን በማስረጃ አስደግፈን እንደሚከተለው ለኢትዮጵያ ሕዝብ እናቀርባለን። ኤርትራ በተገነጠለች ማግስትም የኢትዮጵያ ብሔራዊ ደህንነትና የባህር በር መብት ሳያረጋግጡ ምንም ስልጣን ሳይኖራቸው እንዲያውም የኢትዮጵያን ሕግ ጥሰው ጠቅላይ ሚኒስትራችን ለኤርትራ እውቅና ስጡልኝ ብለው የተባበሩ መንግስታትና የአፍሪካ አንድነት ድርጅትን ተማጠኑ። ይህ የጠቅላይ ሚኒስትራችን ጥያቄ ኤርትራኖች እንደሚሉት ለ30 ዓመታት ካደረጉት የትጥቅ ትግል ባላነሰ ለኤርትራ አገር ሆኖ መፈጠር ወሳኝነት ያለው አስተዋጽኦ አድርጓል። ጠቅላይ ሚኒስትራችን ለኤርትራ እውቅና ስጡልኝ ብለው ባይማጠኑ ኖሮ መገንጠሉና እውቅናው የተባበሩት መንግስታትና የአፍሪካ አንድነት ድርጅት ስለሚጻረር አንድም አገር ለኤርትራ በአገርነት እውቅና ባልሰጠም ነበር። ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ 2 የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች። የሚስተካከላት የለም። ይሄውም በአገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የአፋር ህዝብ ኢትዮጵያዊ መሆን አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰው ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ህጎች ተነስተን ነው። በሁለተኛ የዓለም ጦርነት ማግስት ጣሊያን ራሷ፣ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሶቪየት ህብረት መስከረም 24 ቀን 1945 ዓመተ ምህረት በፓሪስ ጉባኤ ስለ ኤርትራ የወደፊት ዕጣ ፈንታ ተወያይተው በክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ የሰላ ክርክር ላይ በመመርኮዝ አሰብ ወደ ኢትዮጵያ እንድትታጠፍ በአንድ ድምፅ ተስማሙ። የተባበሩት መንግስታት ጠቅላላ ጉባኤም በውሳኔ ቁጥር 289 ንዑስ ቁጥር 4 ስለ ቀድሞ የጣሊያን ግዛቶች ተወያይቶ የኢትዮጵያ ታሪካዊ ሀቅና ምድረ ገጽታዊና የዘር ግንኙነትን በተለይም ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 ንዑስ ቁጥር 5 በታህሳስ 1950 ተጠቅሳለሁ የኤርትራ ህዝብ ፍላጎትና ደህንነት ከግንዛቤ በማስገባት በምስራቅ አፍሪካ ሰላምና ሴኩሪቲ እንዲሰፍን በተለይም የኢትዮጵያ ህጋዊና ፍትሃዊ የባህር በር መብት እንዲከበር ኢትዮጵያ ከኤርትራ ጋር በፌዴሬሽን እንድትቀላቀል ወሰነ እና የወደብ ጉዳይ በዚሁ ተፈታ። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት አሰብ ወደ ኢትዮጵያ በተጠቃለለች ነበር።